بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ودنا يتكبراتችሁ ወንድሞቼ እና እህቶቼ ዛሬም ማነሳው ነጥብ ብዙ ወንድሞች እንደሚያስቀይም አውቃለሁ ግን ችግር የለውም እናንተ ተቀይማችሁኝ ብዙ ወንድሞችና እህቶች ከዚህ ነገር የሚድኑ ከሆነ ችግር የለውም ይገባዋልና ማለት ነው ነጥብ ምን መሰለሽ እህቴ ምን መሰለህ ወንድሜ አረብ ሀገር ላይ ለፍተህ የምታመጣው ብር ከመሬት የተገኘ ብር አይደለም ደም ተተፍቶ ነው የሚመጣው አረብ ሀገር ላይ የምትሰሪው ብር እንቅልፍ አጥተሽበት ወጣትነትሽን ከፍለሽበት ነው የምታመጪው ይሄን እንዲህ የምታመጪውን ብር እናት አባትሽ ወንድሞችሽ እንኳን እየደዋወሉ ሲያስቸግሩሽ ደውለሽ ፈትዋ የምትጠይቂው ማለት እያስቸገሩኝ ነው ስልካቸውን አለማንሳት እችላለሁ እንዲህ ብለው እስከ መጠየቅ ሁሉ ያደረሱ እህቶች አሉ እንዲህ የሚያንገበግብሽን ብር የሆነ ሰው ልብሱን አስተካክሎ መጥቶ ቁጭ ብሎ ቁርአን አስቀራሻለሁ በሚል ስም ብቻ ሙፋጃአ እናድርገው ተብሎ አይፎን 17 እና ላፕቶፖችን እየሰበሰቡ ወደሱ መላክ ትክክል ነው ብዬ አላስብም የሚያስተምር ሰው ሊከፈለው ይገባል ወይ ተገቢ ክፍያ ቢከፈለው ምንም ችግር የለውም ተገቢ ክፍያ ቢከፈለው ግን በሙፋጃአ ስም አንቺ የምትጠቀሚው ሞባይል ሳምሰንግ A10 ሆኖ አፈር እየበላሽ ቀኑን ሙሉ እየለፋሽ ለሊቱን ግማሹን ሰርተሽ ያቺ ግማሿ ለሊት ብቻ ነው የምትተኘው ከዚያ በኋላ አንቺ እንዲህ እየለፋሽ ሳምሰንግ A30 ነው A50 የሚባለው ነው የምትይዥው አንቺ እሱ ደግሞ ምንም ነገር ሳይሰራ የሆነ 20 ደቂቃም 30 ደቂቃም አንድ ሰዓትም ዙም ላይ ገብቶ ቴሌግራም ላይ ገብቶ የሆነ ነገር ያስተምራል ለዚያውም ደግሞ በስርዓት የሚያስተምሩትን በጣም ጥቂቶች ናቸው ምክንያቱም እኔ የሆነ ጊዜ ላይ የዛሬ 5 ዓመት ገደማ ዙም ላይ አስተማሪ ነበርኩኝ ቴሌግራም ላይም ነበርኩ አብዛኞቹን እመለከታለሁ የሚያስተምሩበትን መንገድ የሆነ በቃ እንትን ለማድረግ ብቻ ነው ግን እዚያ ያኔ ይሄን ያክል ሙፋጃአ የሚባለው ነገር አልተስፋፋም ነበር አሁን ላይ ግን የምንሰማው ነገር በጣም አስደንጋጭ ነው አንዱ በደንብ አድርጌ የማውቀው ኦንላይን ሲመጣ ሞባይል አልነበረውም ማለት ስርዓት ያለው ሞባይል አልነበረውም አሁን ሞባይል ቀርቶ አላህ ምስክሬ ነው ምን የመሰለ ቪላ ቤት ሰርቶ ጨርሷል ያንን ቤት የሰሩለት እህቶችና ወንድሞች ግን ሰው ሀገር ላይ እየማቀቁ ነው ያሉት አሁን ይሄንን ግለሰብ ውጣና ስራ ሰርተህ ራስህን አኑር ማለት እሱን መግደል እኮ ነው አይደል የሆነ ጊዜ አስታውሳለሁ አንድ ወንድማችን ወጥቶ አንተ ለምን ሰርተህ አትኖርም ሲል ወላሂ ያለቀሰ ሰው ፊት ያለቀሰ ለምን ሲባል በቃ የሰደበ ሁላ የመሰለ ይመስለኛል እርግጠኛ አይደለሁም ግን ስድብ ይመስለዋል ወጥተህ ስራ ብሎ ማለት እሱ ራሱን እንዴት አድርገው ነው በቃ እያሰበ ያለው የሆነ ቁጭ ብሎ መብላት የሚገባው ሰው ላ ሸሪዓችን ውስጥ ማንም ቁጭ ብሎ ይብላ የሚል ነገር የለም በተለይ ወጣት ሲኮን የወጣትነት እድሜ የሚለፋበት የሚሰራበት ድንጋይ ፈልጦ እንጨት ፈልጦ ምንም ነገር አድርጎ ብር ለማግኘት የሚጣጣርበትና ያንን ብር በሐላል መልኩ ካመጣው በኋላ በሐላል ነገር ላይ ለማዋል የሚገደድበት እድሜ ነው በዚህ እድሜ ላይ ያሉ ወጣቶችን ጡረተኛ አድርጋችሁ ሙፋጃአ ነው እያላችሁ አይፎን ስትገዙላቸው አይፓድ ስትገዙላቸው ምን ስትገዙላቸው አንዴ መኪና ስትገዙ አንዴ ቤት ስትገዙ እድሜ ልካችሁን ሰው ሀገር ትማቃላችሁ የሚያሳዝነው ነገር ግን እንዲህ ለፍታችሁ ገዝታችሁ ወላሂ የሚያመሰግን ሰው የለም ሜቢ ዛሬ በዚያ ሞቅታ ላይ ሊያመሰግን ይችላል አመሰግናለሁ ሊል ይችላል ከዚያ በኋላ ግን የሆነ ቦታ ላይ ቢደርስ እንደው የሆነ ቦታ ላይ መድረሱ እንኳን ይከብዳል ምክንያቱም አላህ Subhanahu Wa Ta'ala እንዲህ ሰዎችን እየቦጠበጠ ባይደው ይህ ነገር حرام ነው በዚህ አጋጣሚ حرامነቱ የቱ ጋር መሰላችሁ ሰዎችን መበዝበዝ ሰዎችን ቁጭ ብሎ ነብያችን እኮ ሰለላሁ ዐለይሂ ወሰለም ሲናገሩ እኮ አንድ ሐዲስ ሰምቼ ወላሂ ደነገጥኩኝ በቂያም እለት ሳይቸገሩ የሚለምኑ ሰዎች ምን አይነት ቅጣት እንዲሁም ሲነሱ ይላል እኮ ስጋ የሚባል ነገር ፊታቸው ላይ እኮ አይኖርም ታውቃላችሁ ይሄንን አጥንት ብቻ ሆኖ እኮ ነው የሚነሱት ነገር ሲነሱ በዱንያም አይሳካላቸውም ብዙን ጊዜ በሙፋጃአ ያው መቼስ ልመናው ሙፋጃአ ሆኗል አሁን በሙፋጃአ የሚተዳደሩ ዱንያ ላይም አላህ Subhanahu Wa Ta'ala እንዲሳካላቸው አያደርግም እንዲሁ ዱንያ ላይ ቢሳካላቸውና ቢሰበስቡ እንኳን እንዴ ሱቅ የከፈተ ሰምቻለሁ ሱቅ ምናምን ከፍቶ እንትን ያለ ሰው አላህን እንፍራ እህቶቼ ወንድሞቼ
ሙፋጃአ እያላችሁ ብር የምትሰበስቡ አላህን እየፈራችሁ አንድ ግለሰብ የሚያስተምርበት ብር የሚከፈለው ከሆነ ለምሳሌ ያክል አሁን 10 ተማሪ ካለውና ከ10ሩ ተማሪ የተወሰነ ብር ወስዶ ያ የተወሰነው ብር የሚያስተምርበት ብር ከሆነው ተግባባን የሚያስተምርበት ብር ከሆነው ከዚያ ውጪ ያለውን ሙፋጃአ በሚል በአመቱ መጨረሻ ላይ መሰብሰቡ ምን አመጣው? ስለዚህ እህቴ አንድ ደግሞ ግልጽ አውጥቼ የምናገረው የሆነ ነጥብ አለኝ። ይቅርታ አድርጉልኝ። ይሄን ነጥብ ስናገር ግልጽ መሆን ስላለበት ነው። ይሄ ግለሰብ ጥሩ የአላህ ባሪያ ነው፣ ትዳር ይሆነኛል ብለሽ የምታስቢ ከሆነ ላ ልክ እንደ ቲክቶክ ጊፍተሮች፣ ስለ ጊፍተሮች በጣም ሲወራ ነበር ሰሞኑን ቲክቶክ ላይ በጣም የሆነ ልጅ አለ ይሄን ነገር የሚሰራና ጊፍተሮች ምን እንደሆኑ እንዴት ምን ያህል ሲሸወዱ እንደነበር ሁላ ይናገራልና ምን አለ አንደኛው ጊፍተር መጥቶ የሆነችን ልጅ ወይ ደግሞ የሆነ ልጅ ይደግፋል። በስንት ነው የሚደግፈው? እስከ $200,000 አውጥቶ ያው አረብ ሀገር ላይ ያው ኖርማል ነው ይሄ አውጥቶ ይደግፋል። በቃ $200,000 የሚያክል ለሱ ብሎ ኢንቨስት ያደርግና ልክ የሱ ብር እያለቀ ወይ ደግሞ የሷ ብር እያለቀ ሲመጣ ቲክቶከሩ ሌላ ደጋፊ ሌላ ጊፍተር እየፈለገ ይመጣል። ልክ እንደዚያ ነው የምትሆኑት እናንተ። የእናንተ ሙፋጃአ እየቀጠነ ሲመጣ መቼም ያው እናንተ የምትሰሩት የአልዓሙዲ ቢዝነስ አይደለም፣ ሰው ቤት ነው አይደለም የሚሰራው። ሰው ቤት ሲሰራ ደግሞ ብሩ ያልቃል። ብሩ እያለቀ ሲመጣ ሌላ ጊፍተር ይመጣል አዲስ። ሌላው ባለ ሙፋጃአ ይመጣና የእናንተን ቦታ ተክቶ ሙፋጃአ እየሰጠ ሶስተኛ ይፈለጋል፣ ባለ ሙፋጃአ ማለት ነው። ሶስተኛው ባለ ሙፋጃአ ይሞካሻል፣ ሙፋጃአውን እየሰጠ ይጨርሳል። ከዚህ አራተኛ ባለ ሙፋጃአ ይመጣል። እንዲህ እየኖራችሁ ነው እድሜያችሁን የምትጨርሱት በእርግጠኝነት እርግጠኛ ሆኜ የምነግራችሁ ነገር። ስለዚህ ፕሊዝ አላህን እንፍራ፣ ብራችን ላይ አላህን እንፍራ። ብሩ የእናንተ ነው አይደል? አላህን ፍሩበት። ምክንያቱም የማይሆን ቦታ ላይ ማውጣትም ተገቢ ስላልሆነ የሆነ ስራ ሰርቶ ያንን ስራ ከግብ ለማድረስ አግዙኝ ማለት ኖርማል ነው። ለምሳሌ ያክል አሁን መጽሐፍ ሰርች ያለውና ይሄንን መጽሐፍ እንዳሳትም አግዙኝና ላሳትምበት ማለት ኖርማል ነው። ግን መጽሐፍ ጽፍ ያለውና ቤት ገንቡልኝ ሌላ ጉዳይ ነው። መጽሐፍ ጽፍ ያለውና ቤት ገንቡልኝ የሆነም ፕሮጀክት ልሰራ ነውና እንትን አርጉልኝ ብሎ መኪና ግዙልኝ ማለት ላ ይሄ ሌላ ነው። መኪና መግዛት ከፈለክ ራስህ መልፋት አለብህ። ቤት መግዛት ከፈለክ ራስህ መልፋት አለብህ። አይፎን 17 መግዛት ከፈለክ አይፎን 16 መግዛት ከፈለክ አንተን የሚደግፉና ሙፋጃአ የሚልኩልህ ወንድምና እህቶችም አይፎን የሚባል ነገር አልነኩም እስካሁን ድረስ። ከአይፎን ጋር ጥል ናቸው፣ ምክንያቱም ውድ ስለሆነ። እነሱ በለፉትና በሰሩት እንቅልፍ ባጡበት ነገር ደግሞ አንተ አይፎን የምትይዝበት አንዳችም ሸሪዓዊ ሁክም ስለሌለ ይሄን ያለው። ወንድሞች ይሄንን ሙፋጃአ የምትሰበስቡ እህቶች ይሄንን ሙፋጃአ የምትሰበስቡም አላህን ፍሩ። ምክንያቱም የምታደርጉትን ነገር እነኚህ እየተበዘበዙ ያሉት ወንድም እህቶችን በእናንተ ምክንያት ስለሆነ ተጠንቀቁ። ይሄን ነገር ለማለት ነው የፈለኩት። ይሄውን ያለው አላህ Subhanahu Wa Ta'ala ቀጥተኛውን መንገድ ይምራን። የተሳሳትነውን ስህተቶችን አላህ ያርመን፣ ወንጀላችንን ይማረን። إن أصبت فمن الله وإن أخطأت فمن نفسي ومن الشيطان وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته. በመጨረሻም እባካችሁ ሙፋጃአ በሚል አትበዝበዙ። ዙምና ቴሌግራም ዋትስአፕና መሰል ቦታዎች ላይ ሙፋጃአ በሚል ለራሳችሁ 5 ሳንቲም ሳትይዙ ለሰዎች አይፎን 17 አትግዙ ልላችሁ ነው የመጣሁት። ሰላም አለይኩም።